እንዲህ ሆነ። በአውሮፓውያን ዘመን አቆጣጠር 2001 የጸደይ ወራት ክረምቱ የረገፉት ቅጠሎች ሲለመልሙ እንደ ባዘቶሎ ጥጥ የተሰጣው በረዶ ቀልጦ የምድር ሳር አረንጓዴ ምንጣፍ ሲለብስ ቀመሩን ጠብቆ የሰማይ አዕዋፍት ከተሰደዱበት ሜክሲኮ ምድር ተመልሰው ለ4 ወራት የተቋረጠውን ውብ ህብረ ዜማቸውን ሲያዜሙ ከቅዝቃዜው ተደብቀው የከረሙት እንስሳት ከጎሪያቸው ብቅ ሲሉ አምላክ ድንቅ ስራውን የሚገልጥበት ቅዝቃዜ ወራት አልቆ ሞቃቱ አየር ስፍራው ላይ የሚነግስበት ወቅት ቅዳሴ ናፈቀን። የመቅደሱ ዕጣን መዓዛውን ሊያለብን የአባቶች ቡራኬ እግዚአብሔር ይፍታ ቃል የራበን 7 ወንድምና እህቶች ክችነር በሚገኝ አንድ ቲም ሆርተን ሻይ ቤት ተገናኘ። ነዋሪነታችን ክችነር ሆኖ ለቤተ ክርስቲያን አገልግሎት ወደ ቶሮንቶ መንበረ ብርሃን ቅድስት ማርያም እየተመላለስን አልፎ አልፎ የምናስቀድስ ባለተስፋዎች ከትንሽ መነሻ ወደ ታላቅ ዘመን መድረሻ ምዕራፍ ዛሬ ለደረስንበት ጅማሬ ጉዞ ጥንስስ በእምነትና በመጽናናት የተደረገ መንገድ ነው። በዛሬ እንዳለ የምንመለከተው የኪዳነ ምሕረት ቤተ ክርስቲያን ታሪክ መወድስ መጀመሪያ እምነት ከግብፅ ወጥቶ ወደ እስራኤል የተስፋ መንገድ ጉዞ እንደሚመስል በስራና በመንፈሳዊ ትጉነት የተገነባ ዛሬ ያንን እውነታ ያንን መንገድ ያንን መሻት ከመጀመሪያው ቀን እስከ ዛሬ እንዴት እንደተሳካ ትንሽ ናቸው ሳትሉ የአምላክን ቸርነት እንድንመሰክር ፍቀዱልን። የመንፈሳዊ መንገድ ረቂቅ ሕይወት በሚነገር እምነት በታመነ ውህድነት ከልብ የተነሳ ቃል ማንም መሃል ሳይኖር የመንገዳችንን መሪ እምነት ተስፋና ፍቅር አድርገን ጀመርን። ከአባቶቻችን የወረስናት ክርስቶስ በደሙ የመሰረታት ተዋህዶ ኦርቶዶክስን ማየትና መናፈቅ መታገሻችን መሻታችን እምነትና የቤተ ክርስቲያን ፍቅር ነበር። የተጀመረው አዲስ የክችነር መንፈሳዊ ጉዞ መንገድ ዛሬ የትውልድ ቅርስ ሆኖ የአምላካችን በእኛ መካከል ተገኝቶ አበረታን። በስሜ 1 2 ሆናችሁ ብትሰበሰቡ እኔ በመሃላችሁ እገኛለሁ ባለው ዘላለማዊ ቃል መሰረት ዛሬ ያለን ምሕረት ቀድሞ ተነግሮ በመስቀል የተፈጸመ ወደፊትም ሁልጊዜ በደስታ እንደሚነገር አምነን የፊተኞቻችንን የመንበረ ብርሃን ቅድስት ማርያም ምእመናንና ረአያ አርገን በምሕረቱ ጥላ ስር ልንኖር ለትውልዱ ትም እንተርፍ ዘንድ በእምነት እንድንጠናከር እምነትን ሰንቀን ፍቅር እንድናፈራ ተዘጋጀን። በዚያች ቲም ሆርተን ቁም ነገር ተወያየን። ልጆቻችንን እንዴት በመንፈሳዊ ቃና እናሳድግ፣ ሕይወታችንን መሻታችንን እንዴት እናጎልብት የሚል ጽኑ መሻት ነበር የተነጋገርነው። በምዕራቡ ዓለም የተስፋፋው ስደት አንድ አካል ነንና በተከለሰው የባህልና እምነት ውስጥ እምነታችንን ሳንለቅ እኛም አንድ ቀን እንደ መንበረ ብርሃን ቅድስት ማርያም ምእመናን እንዴት በክችነር ቤተ ክርስቲያን ልንጀምር፣ ልንሰግድ፣ ልንጸልይ እንችላለን? ይህ ነበር ጥያቄያችን። ይህ የወንድማችን ጥያቄ ዕለቷ የማትረሳ ነበረች። ያ ሀሳብ አንድ የሁላችን ሆኖ ተነሳ። እነዚህ ቀናት በመንፈሳዊ ታሪካችን ላይ እንደ መጀመሪያ ምዕራፍ መሰረት የቆምንበት ማሳያ ነው። የመጀመሪያው ቀስተ ደመና መንገድ የእምነት ቃል ኪዳን የተፈረመበት ዘመን። ትኩረታችን አንደኛ የጸሎት ቦታ ማግኘት ነበር። እንዲያውም በቅድሚያ የእምነት እንቅስቃሴውን መነጋገር ተጀመረ። በእርስ በርስ መደጋገፍ፣ በገንዘብ መደገፍ፣ በጊዜ መዋጮ ተጀመረ። ይህ የነበረው ማህበረሰቡ በእምነት ተጠቃሚ ብቻ ሳይሆን በስራ ደግሞ ተሳታፊ እንደሆነ ምልክት ነው። እየተበረታታን በመጣነው ዘመን ከጊዜ ወደ ጊዜ እያደግን መጣን። መዝሙር፣ መጽሐፍ ቅዱስ ንባብ፣ ትምህርትና ጸሎት የማይቀሩ ነበሩ። የአባቶች መንፈሳዊ ምክር፣ የመምህራን ትምህርትና የቤተ ክርስቲያን መሰረት መመሪያዎቻችን። ውይይታችን ለፍሬ እንዲያበቃ ጸልየን ስራ ተመዳድበን ተለያየን። በሳምንቱ እግዚአብሔርም ሰምቶን ያለምንም ክፍያ በ55 ድሪፍት ሮድ በሚገኘው
የቅዱስ ማርቆስ ካቶሊክ ቤተ ክርስቲያን ሄደን ቄስ ቢል ትሩዝን አገኘናቸው። እሳቸውም በጥሩ እንዲቀበሉን ወላዲተ አምላክ ቀድማን ገብታ ኖሮ ቦታ የማግኘቱ ስራው ባንዴ አለቀ። ከቶ እሷን አምኖ ያፈረ ማን አለ? እሳቸው በፈቀዱ ሳምንት ዳግም ተሰብስበን ወደ አባታችን ሰብሳቢያችን አይዟችሁ ባያችን ያኔው ሊቀ ካህናት ምሳሌ እንግዳ ያሁኑ አባ ኃይለ ማርያም ቶሮንቶ አቀናን። ከዊኒፔግ፣ ካልጋሪ፣ ቫንኮቨር፣ ኦቶዋ ሁሉን እንዳመሉ ይዘው የሚተጉትን እኚህን አባት ስናገኛቸው ከፊታቸው የሚታየው የአባትነት ሞገስ ድንቅ ነበር። ያሰብነውን አወያየናቸው። ከተቀመጡበት ወንበር ተነስቶ በፍቅር ሁላችንን በየተራቅፈው መስቀል አሳልሙ ባረኩን። አይዟችሁ የሰራችሁት ዛሬ ካህን የሚሰራውን ነው፣ እኔ እስከ መጨረሻችሁ አጠገባችሁ ነኝ ብለው አጽናንተው ሁላችንን በደስታ አስለቅሰው ሸኙን። ሰርተው አጽናንተው የማይደክሙ የካናዳ ተዋህዶ ኦርቶዶክስ እምነት ማህፀን መሰረት የማይሰለቹ ብርቱ አባት። ጁላይ 28 2001 የቅዱስ ማርቆስን ካቶሊክ ቤተ ክርስቲያን ትንሽ መጋረጃ ሰርተን ስዕለ አድህኖ አዘጋጅተን አባታችንን ሊቀ ካህናትን የያኔውን አባ ኪሮስን የአሁኑን ብፁዕ አቡነ ዲሜጥሮስን ወደ ክችነር ጋበዝን። አባቶቻችን እዚህ ሲደርሱ ከጠበቁት ምዕመናን ቁጥር በላይ እና በዝግጅቱ ተደስተው የወንጌል መጽናናትን ምስራቹን አስተምረውን በዚያች ዕለት የቅዱስ ጽላቱን ስያሜ ሕፃናት ተጠርተው ዕጣ እንዲያወጡ ተደርጎ የእመቤታችን የቅድስት ኪዳነ ምሕረት ስም በመውጣቱ እነሆ ኪዳነ ምሕረት ተባልን። ከዚያች ዕለት ጀምሮ በየወሩ የኪዳነ ምሕረት ቅዳሜ ወሩን ጠብቆ ከቶሮንቶ እየተመላለሱ በልጆቻችን አንደበት አሜን አሜን የሚሉትን ቅዳሴው ተጀመረ። በስርዓተ ቤተ ክርስቲያን ጋብቻዎች ተፈጸሙ። ሕፃናት ክርስትና ተነሱ። የታወኩ ተጽናኑ። የዲያቆኑ ተንሥኡ ለጸሎት አዋጅ በጆሮአችን ሰማን። የዕጣኑን መዓዛ አሸተትን። የካህኑን እግዚአብሔር ይፍታ ቡራኬ ተቀበል። ጎሳ ልብየ ቃለ ሰናየ ብለው አባ የእመቤታችንን ቅዳሴ ሲቀድሱ እኛም ልቦናችን በሐሴት ተሞላች። በዚያች ዕለት፣ በዚያች ደቂቃ፣ በዚያች ሰዓት ለመጀመሪያ ጊዜ በክችነር አሐዱ አብ ቅዱስ ታወጀባት። ከተዘጋጀው ጊዜያዊ መጋረጃ አባ ወጥቶ በአራቱ ማዕዘን ለመጀመሪያ ጊዜ ክችነር ተባረከች። የራሳችን ሕንፃ እስኪኖረን የአምላክ ፍቃድ እስኪደርስ ግድ በመሆኑ ቅዱስ ጽላቱ በመንበረ ብርሃን ቅድስት ማርያም ካቴድራል ባድራ ተቀመጠ። እንደ ማንኛውም የክርስትና ጉዞ መከራ አለ። ፍራቻ፣ ልዩነት፣ ውሳኔ፣ ልዩ አመለካከት ተገኘ። አንዳንዶች እየተሳተፉ ቀጠሉ፣ ሌሎችም ተለዩን። ነገር ግን የመንፈስ ትውፊት አልተቋረጠም። የእውነተኛ ቤተ ክርስቲያን ምኞት እየተመሰከረ እየታየ እየጨመረ መጣ። በእውነት የቤተ ክርስቲያን መንፈሳዊ መሰረት በዚያን ዘመን ተጠናከረ። የክርስትና ጉዞ መሰናክል የኖረው ዘንድ ግድ በመሆኑ በወጀብ መሃል እግዚአብሔር መንገድ አለውና ወጀቡን አልፈን ተአምር መስራት የማያልቅበት አምላክ ጋኑን በወይን ያስሞላች እናታችን ቅድስት ማርያም ለማያምኑ ትምህርት ይሆን ዘንድ ምልክቱን በእኛ ኖረች። በድካማችን ሞልታ 1248 ክራምፕ ሮድ የሚገኘውን ሕንፃ ከነ ሜዳው ገዛን ማለት ተአምሯን ስለሚሸፍን ሰጠችን። በማርች 2016 ሕንፃውን ተረክበን አያሌ ሥራ ቢኖረውም የመንበረ ብርሃን አባቶች፣ ወንድሞች፣ ኢንጂነሮች፣ ኤሌክትሪሽያኖች በአውቶቡስ እየተመላለሱ እየመጡ ዳግማዊትን ጦስጧስ መሰሏት። በኦገስት 25 2016 እንደ ቤተ ክርስቲያናችን ደንብና ስርዓት ሕንፃው ተባርኮ በአደራ ለ14 ዓመታት በመንበረ ብርሃን ቅድስት ማርያም ካቴድራል የተቀመችው
ኪዳነ ምሕረት ጽላት በ1248 በቋሚ ቦታዋ ሕንፃ ገባች። በቤተ ክርስቲያኑ መገኘት በኋላ አገልግሎት ሲጀመር በእግዚአብሔር ታላቅ ቸርነት ከ2017 አባታችን መልአከ ብርሃናት ቆሞስ አባ ፍሬ ሳብዓት በቋሚነት ተመደቡልን። ከሕፃናት ጀምሮ የማይቆረጥ መንፈሳዊ አገልግሎቱ ሰፋ። በዚህ ዘመን እጅግ ብዙ ሰዎች ወደ ደብረ ሲና ቤተ ክርስቲያን የእግዚአብሔር ቸርነት በመሻት እዚህ ለማረፍ በጸበል ሱባኤ መቆየትን መረጡ። በአንድ ክፍል የተጀመረው የጸበል አገልግሎት ክረምቱ ወራት መጥቶ መሬቱ በቅዝቃዜ በረዶ እስቲሸፍንና እስቲቋረጥ ያለማቋረጥ 3 ክፍል እስኪሰራ ድረስ ታምረቱ የእመቤታችን በረከት አፈስንበት። ለእንግዳ ማረፊያ 1 ትሬለር አልበቃ ብሎ 2 አረግን። እሱም ቢያንስ የካምፒንግ ድንኳን ጨመርን። የእመቤታችን ጸጋ ሞልቶ ተረፈን። ከቶ እሷን አምኖ ማን አጥቶ ያውቃል? እሷ በር ሄዶ ማን አፍሮ ያውቃል? ትሬለሮች ዘላቂ አልሆኑም። ሰው ሰራሹ ሕግ በብዙ ዘርፍ ታገለን። ከእግዚአብሔር ታግልፎ ያሸነፈ የለምና እሱንም ተወጣ ነው። እንዲያውም የተሻለውን እንድንሰራ ተነሳን። ያኔ ስንጀምር ትንሽ ነበርን። አሁን እናንተን አግኝተን እልፍ ሆነናል። ኑ ለሚያለቅሱ እናቶች መጸለያ እናዘጋጅ። ኑ ቅብጥብጥ ያሉብንን ልጆች መምከሪያ እንስራ። ኑ በሥጋዊ ደዌ ለሚሰቃዩ ቤተሰቦቻችን ተስፋ የሚያገኙበትን ስፍራ እንደልድል። የመንፈሳዊ ጉዟችን ከ2001 እስካሁን ድረስ በተለያዩ እድገት ፍሬ እያፈራ እዚህ ደርሷል። እንዲህ የተጀመረው ጉዞ ዛሬ ምዕመናን ለጸበል የሚያርፉበት፣ ለጽሞና ጸሎት የሚናፍቁባት ሆናለች። ስንቶች ያልቅሰው መጥተው እልል ብለው በበረከት ተሞልተው ሄዱ። እኛም እናስባለን፣ አምላክም እንደሚፈጸው ጥርጣሬ የለንም። አሁን ያሰብነው ከጀመርነው ካገኘነው ኢምንት ነው። ሁለገብ አዳራሹን ሰርተን ለሱባኤ የሚመጡ እንግዶች ምዕመናን ያርፉበታል፣ ልጆች ይማሩበታል። አሳሳቢ የሆነውን የአዲሱን ወጣት ዘርፈ ብዙ ችግር በእግዚአብሔር መፍትሄ አብረን እናቀልበታለን። እሱ ሲያልቅ ቤተ ክርስቲያኑን አስፍተን ሰዓታቱን፣ ማህሌቱን፣ ቅዳሴውን በባዕድ ሀገር እናጌጥበታለን። የወረቀቱ ሥራ ተገባዷል። የቀረን መሠረት መጣል ነው። ሁሌም በመሻታችን ያልተለየን እግዚአብሔርም እንዲያከናውልን በጸሎታችሁ አትርሱን። ሆህተ ብርሃን ደብረ ሲና ኪዳነ ምሕረት 1248 ክራምፕ ሮድ ብራስሎ ኦንታሪዮ